ከብዙ የዩቲዩብ ቻናሎች ሙከራና ውድቀት በኋላ በፊትም ያለፊትም የሚሰሩ የዩቲዩብ ቻናሎችን ማሳደግ ችያለሁ። ይህን ተምኮም የሚለውን የዩቲዩብ ቻናል ብታዩት እንኳን ባለፉት 5 ወራት ብቻ 850 ሰብስክራይበር በላይ ማግኘት ችያለሁ። በዛሬ ቪዲዮ ላይ እንዴት አድርገን ቪው ሰብስክራይበር እና ዋች አወር በቀላሉ ማግኘት እንደምችል የምነግራችሁ ይሆናል። የዛሬ ቪዲዮ ለእናንተ ጠቃሚ ነው ብዬ ስለማስብ ቪዲዮ ላይክ በማድረግ ጀምሩ። እንዲሁም እኔም በትንሹ ማገዝ ከፈለጋችሁ ሰብስክራይብ በማድረግ ሁሌ ቪዲዮ ስሰራ ወደ እናንተ እንዲደርስ ከፈለጋችሁ ደግሞ የደውል ምልክቷን ተጫኗት። እንግዲህ ዩቲዩብ ላይ ስኬታማ ለመሆን ከሚረዳችሁ መንገዶች 3 ሀሳቦችን የምነግራችሁ ይሆናል። ወደ ቪዲዮ የመጀመሪያው እንግዲህ ዩቲዩብ ላይ ቶሎ እንዲሳካላችሁ ከሚያደርጋችሁ ነገር አንዱ መጀመሪያ ዩቲዩብ ቻናል ስትከፍቱ ታርጌት ኦዲየንስን መምረጥ። ለምሳሌ ስለምን እንደምትሰሩ አሳባችኋል። ለምሳሌ እንግዲህ የዩቲዩብ ቻናል ከከፈታችሁ በኋላ መጀመሪያ ማድረግ ያለባችሁ ነገር አንደኛ ቢኖር መጀመሪያ ትሬንድ የሆኑ ነገሮችን 10 የዩቲዩብ ቪዲዮ ሀሳብ መጻፍ። ምክንያቱም መጀመሪያ ላይ ምንም ሰብስክራይብ አይኖራችሁም፣ ምንም ቪው አይኖራችሁም። ስለዚህ መጀመሪያ ላይ ማድረግ ያለባችሁ ተፈላጊ ብላችሁ የምታስቡትን 10 ትሬንድ ወይም በየጊዜያዊ በዛ ሰዓት እየተከናወኑ ያሉት ሰው ይመለከታል ብላችሁ የምታስቡትን 10 የዩቲዩብ ቪዲዮ በማሰብ እነዛን 10ሩን በኮንሲስታንሲ መስራት። ሁለተኛው ደግሞ ዩቲዩብ ላይ ስኬታማ እንድትሆኑ ከሚያደርጋችሁ አንዱ ደግሞ የተምኔል ዲዛይን ምርጫ። ተምኔል እንግዲህ አብዛኛው ሰው ዩቲዩብ ራሳችሁ ለምሳሌ እንደምሳሌ ብንወስድ ለምሳሌ እናንተ ዩቲዩብ በምታዩበት ሰዓት አንድ ቪዲዮ የምትመርጡት መጀመሪያ ተምኔሉን አይታችሁ። ስለዚህ ተምኔል አንዱ የዩቲዩብ ቪዲዮአችን የጀርባ አጥንት ነው ማለት እንችላለን። እንግዲህ ሁለተኛው ሀሳብ የሚሆነው ምንድነው? ተምኔላችንን ማሳመር። እንግዲህ በሶስተኛ ላይ ያስቀመጥነው ከተምኔል ቀጥሎ ምንድነው? ታይትል ነው። ታይትል እንግዲህ ከተምኔል ካየ በኋላ አንድ ሰው መጀመሪያ ተምኔል ያህል በመቀጠል ወረድ ብሎ ታይትሉን ያህል። ስለዚህ ያ ሰውዬ ተምኔሉ እንኳን ባይመቸው ወይም ትንሽዬ ያን ቪዲዮ ለማየት ትንሽ ካንገራገረ ተምኔሉ ላይ ደግሞ ሌላ አማራጭ ትሰጡታላችሁ። ምክንያቱም ከላይ ላይ ለምሳሌ የዛሬው ለምሳሌ አንድ ምሳሌ ስጣችሁ። አሁንም በተምኔልና በታይትል ላይ ማለት ነው። ተምኔል ላይ ለምሳሌ ምን ትላላችሁ? በ200 ብር ቀን ሙሉ ዋልኩት ልትሉ ትችላላችሁ ተምኔል ላይ። ታይትል ላይ ደግሞ እንዴት በ200 ብር ልንውል እንችላለን ትላላችሁ። ስለዚህ ያ ሰውዬ ተምኔሉን ያና ዝቅ ሲል እንዴት ብሎ ጭንቅላቱ ላይ ጥያቄ ስለሚፈጥርበት ተምኔል ላይ አጓጊ ነገር ጽፉና ታይትል ላይ ደግሞ ጥያቄ የሚፈጥር ነገር ጽፋላችሁ። እንደዛ ባወርቅ ዩቲዩብ ላይ በአጭር ጊዜ ስኬታማ መሆን ትችላላችሁ። እንደዚህ አይነት ቁም ነገር አዘል ቪዲዮዎችን ማግኘት ከፈለጉ ይሄን ተምኮም የሚለውን ቻናል ሰብስክራይብ በማድረግ የኔ ቤተሰብ መሆን ትችላላችሁ። እስከ ቀጣይ ቪዲዮ ይመቻችሁ።